ታዋቂው ቲክቶከር ወይም ደግሞ የ2018ቱ የቲክቶክ አዋርድ አሸናፊ የሆነው ወይም መኪና በቅርቡ የተሸለመው ዲፍን ኢትዮጵያን እንዲህ ሲያመሳት የነበረው ቲክቶከር ታሰረ። ይህ ቲክቶከር የታሰረበት ምክንያት ምንድነው? መንግስት በምን ምክንያት አሰረው ወይም ደግሞ ፌደራል ፖሊስ በምን ምክንያት በቁጥጥር ስር አዋለው የሚለውን ነገሮች አንድ ባንድ ማየት ፈልጋለሁ። ይህ እርምጃ መቀጠል አለበት ወይስ የለበትም የሚለው በእኔ እይታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ተመልካቾቼ ሰላም ጤና ፍቅር በያላችሁበት የዓለም ዳርቻ ይድረሳችሁ። ክቡራን ተመልካቾቼ ዛሬ እንግዲህ ይዤላችሁ የመጣሁት እንግዲህ በዚህ ዓመት በጣም ዝነኛና ተጽዕኖ ፈጣሪ ከሆኑት ቲክቶከር አንዱ የሆነው አዶናይ መሆኑን ሰግጥ ፈምስ አዶናይ መሆኑ ይታወቃል ማለት ነው። ታዲያ ይህ ሰግጥ ፈምስ አዶናይ ያው እንግዲህ ታስሯል የኢትዮጵያ ፌደራል ፖሊስ ማሰሩንም መግለጫ አውጥቷል ማለት ነው። ይህ የሆነበት ምክንያት ምንድነው? እንዴት ነው? ወዴት ነው? የሚለውን ሙሉ ከአንዳንድ ምንጮች ያገኘኋትን ሙሉ ላካፍላችሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ እያልኩኝ ማለት ነው። እንደሚታወቀው እንግዲህ ሰሞኑን ያው ታውቃላችሁ በኢትዮጵያ ውስጥ ከቲክቶክ አዋርዱ ወደዚህ ካለባበስ ጀምሮ ሙሉ ለሙሉ መንግስት ቁጥጥር ለማድረግ ሞክሯል ማለት ነው። የነዛን አላግባብ ነው ያላቸውን በሙሉ እያሰረ መሆኑ በስነ ስርዓት ራሱ መንግስት የተናገረ መሆኑን እናውቃለን ማለት ነው። ከዚህ ጋር ተያይዞ እንግዲህ የተለያዩ ሰዎች መታሰራቸው እናውቃለን። ለምሳሌ እነ ጃኒ፣ ጆሲ፣ ኢቫ ምናምን እንደዚህ በአለባበስ ዙሪያ የራሱን አይሆንም ያላቸውን እንትን ያለበት ሁኔታ ምርመራ ለማድረግ በቁጥጥር ስር ያዋላቸው ቲክቶከሮች እንዳሉ እናውቃለን ማለት ነው። እንግዲህ ክቡራን ተመልካቾቻችን ያው በአለባበስ እንግዲህ ኖርማል አለባበስ ነው የለበሰው እንትና እንኳን ያው አዶናይ ግን የአዶናይ ምንድነው ወሳኝ ነገር ምንድነው የሚለው በእርግጥ ፌደራል ፖሊስ መግለጫ የሰጠው ምንድነው ልክ እንደነዛኞቹ ተጠርጣሪዎች በመንግስት በህግ ውስጥ በህግ ቁጥጥር ሆኖ መጣራት ያለበት ጉዳዮች ስላለ አንድ አይነት ኬዝ ነው የሚል ነገር ነው እንትን ያለው በፔጃቸው ላይ የለጠፉት ማለት ነው ፌደራል ፖሊሶች። ኢቲቪም እንደዚሁ ተቀባብሎታል ይሄንን ፖስት ማለት ነው። ነገር ግን ያው የአዶናይ የመጀመሪያው እኔ በራሴ አንዳንድ ጭምጭምታችም ወይም ይሆናሉ ብለን የምናስባቸው ነገሮች አሉ አይደለ? የሱ ምንድነው የመጀመሪያው ይሄ ሰግጥ ፈምስ የሚለው ቃላት ተቀባይነት አላገኘም በብዙ የሃይማኖት አባቶች በብዙ ደግሞ እንደዚሁ ምሁራኖች ደግሞ ሰግጥ የሚለው ነገር ልጆችን ባልሆነ ነገር አስግጦ የሚቀር ነው የሚል ነገር ነው የተነሳው። ከሱም ጋር ተያይዞ ልጆቹ በታሰሩ ሰዓት ላይ የተናገራቸው መጥፎ ነገሮች አሉ ነው የሚባለው። በዛ ላይ እሱም አለ። ከዚህ ቀደም እንደሚታወቀው ታውቃላችሁ አየር ኃይል ውስጥ ንግግር በማድረጉ የተነሳ ማስጠንቀቂያ ተሰጥቶታል የሚልም ወሬዎችን አብረን ሰምተን ነበረ። ስለዚህ የነዛ ጉዳዮች ሙሉ መጣራት ስላለበት አዶናይና ጃኒ ጓደኛው እነሱ በቁጥጥር ስር ውለዋል ማለት ነው። በነገራችን ላይ እንግዲህ ሁሉም ያው የስራውን ያገኛል። መለቀቅ ያለበት ይለቀቃል፣ መታሰር ያለበት ይታሰራል። ግን ማወቅ ያለብን ነገር ለመፈመስና ወይም ደግሞ በፊት በነገራችን ላይ ኖርማሊ የሚዲያ ይዘቱ ተቀይሯል። ከዚህም በላይ እርምጃ ቢወሰድ እኔ ደስ ይለኛል ማለት ነው በግል። ምክንያቱም የሚዲያ ይዘቱ ከቁም ነገርነቱ ይልቅንስ ባዕድ ነገሮችን እያረጉ እንትን ቫይራል ነገር ለመውጣት የምናደርገው የእርስ በርስ ኮምፒቲሽን እዚህ ቦታ ላይ እንድንገኝ ያልሆነ ቦታ ላይ እንድንወድቅ አድርጎናል ማለት ነው። ይሄ ግልጽ ነው ማለት ነው። እያንዳንዱ ሰው ትክክለኛ ስራ በነገራችን ላይ ይህ እንደዚህ አይነት ስራዎች ወይም ደግሞ ለየት ያሉ ስራዎች እነዚህ ለየት ያሉ ከባህልም ይሁን ከወግ ያፈነገጡ መነጋገሪያ የሚሆኑ
ነገሮች ቫይራል ስለሚወጡ ብቻ ቁም ነገር አዘል የሆኑትን እንትኖች ደግሞ ወይም ትምህርት አዘል የሆኑትን ክሬተሮች እነሱን በጣም መሬት ውስጥ እንዲገቡ መስራት እስከሚያስጠላቸው ድረስ ከውድድሩ ውጭ አድርገዋቸው ነበር ማለት ነው። ነገር ግን አንዳንድ ጊዜ ለትውልድ የሚጠቅም ቅድሚያም እንዲሰጥ እድልም እንዲያገኙ ይሄ ነገር በጣም ጥሩ ነው። ምክንያቱም አንድ ሰው ቫይራል እንዲወጣለት ድፍረቱን ተጠቅሞ የማይሆን ነገሮችን እየሰራ ሰውን ቢዚ ማድረግ ከቻለ የሚሆን ነገር የሚሰሩት ደግሞ ወድቀው ቀሩ ማለት ነው፣ ባጭሩ ማለት ነው። ስለዚህ እንደዚህ ከወግ ከባህል ምናምን ያላፈነገጠ ትውልዱን ሊቀርጽ የሚችል ነገር መተላለፍ አለበት ብሎ መንግስት እያንዳንዷ ጥቃቅንም ነገርና ብሎ ችላ ሳይል በትክክል እንትን ማለት ከቻለ መከታተል ከቻለ ወደፊት ሚዲያ ላይ የሚሰሩት ትውልዶች በእርግጠኝነት ለኛም ወይም ደግሞ ለማህበረሰቡም የሚጠቅሙ ይበዛሉ ማለት ነው። ወይም ደግሞ ሙያቸውን የሚያስተዋውቁ ስራቸውን የሚያወጡ የተለያየ መስኮችን የመስራት የሚችሉ ዕውቀት ያላቸው ብቻ ተሳታፊ የሚሆኑበት መድረክ ይሆናል ማለት ነው። ምክንያቱም አሁን እኛ ጋር እንዳየነው ከሆነ ቲክቶክን በሉት ዩቲዩበርን በሉት ቫይራል የሚወጣው እኛም ለማየት የምንጓጓው የማይጠቅመንን ነው። እንደ ምሳሌ እኔ ከሳሽና ተከሳሽን በደለኛ ማዳመጥ ምናልባት ደግሞ አንዷ ራቆት ቪዲዮ ተያዘባት ካልን የማናቃትም ቢሆን ሞተች ካልን ምንም በማይጠቅመን ነገር ማለት ነው። ከሰሞኑን አይታችሁ ከሆነ አንድ የሆነ የውሻ ቡች ላይ መሰለ ሰው ያለ ምላሱን ላይቭ ላይ ምላስህን ስጣትና ትንከስህ ምናምን እየተባባሉ በጣም ህፃናትም አዋቂም ምንም ሊያው በሚችለው መልኩ ለዛውም ደግሞ ህፃናት ልጆች ይዘው እየመጣ የሚጃጃል ሁሉ አለ። አይታችሁ ከሆነ ምጥምጥ ያለ ምጥምጥ። እንግዲህ ይሄ እነዚህ ነገሮች እየዳበሩ ሲሄዱ ከነዚህ ልጆች የበለጡ ደፋር ሲመጡ ደግሞ እንግዲህ ላይቭ ሾው ልክ እንደ ሌሎቹ እንትን ሌሎች ነገሮችንም ማሳየት ይጀምራሉ ማለት ነው። ስለዚህ እናቴ በእንቁላሌ በቀጣሽኝ እንዳይሆን አሁን ላይ መወሰድ ያለበት እርምጃ እኔ ደጋፊ ነኝ። ይጣራ እነዚህ ልጆች ጥፋት አለባቸው ወይም የለባቸውም እያልኩ ውሳኔ እየሰጠሁ አይደለም። እንደ ባህልም እንደ ወግም እንደምንም እንደ ሀገርም ተመዝኖ ግን ስራቸው ካለፈ ይፈታሉ፣ ኖርማል ነው። ካላለፈ ግን ለቫይራል ተብሎ ትውልዱ መበላሸት የለበትም። እውነት ነው። ይሄን ነገር ደግሞ ደግፋለሁ ማለት ነው። ወደዳችሁም ጠላችሁም ምድረ አላጋጭና ምድረ እንትኑ ስላለ ነው እኮ ምድረ ወጠጤ ስለበዛን እኮ ነው ትልቅ ሰው ያልተከበረ የሃይማኖት አባት የማይሰማበት አዋቂዎች ተኝተው አላዋቂዎች ደግሞ ፌመስ የሆንበት ሰዓት እኮ ለዚህ እኮ ነው። ምክንያቱም አስተንትኖ የሚያዳምጥ የለም። ደፋርንና ጅልን ብቻ ነው። እብድ በፊት ይፈራ ነበር። እብድ ደግሞ አሁን ምንድነው የሆነው? የሚታይ ሾው ሆኗል እብድ ማለት ነው። ስለዚህ ከዚህ አንፃር መወሰድ ያለበት እርምጃ መወሰዱ ትክክል ነው። ወደፊትም የምንሰራቸውን ስራ ሁላችንም የሚዲያ ሰዎች መገምገም አለብን። ክቡራን ተመልካቾቻችን በዚህ አጋጣሚ እንግዲህ የካርጎ አገልግሎት የምትፈልጉ ከዩናይትድ አረብ ኤምሬት ወደ አዲስ አበባ ከማንኛውም ቦታ እያነሳን እንጭናለን ማለት ነው። አናግሩን።